እንደምን ዋላችሁ የካቲት 2 ቀን 2018 ዓ.ም የእኩለ ቀን መረጃዎቻችን ከዚህ ሰዓት ጀምሮ ለእናንተ ለተወደዳችሁ የሚደርሱ ይሆናሉ። አበይት ጉዳዮችን እናስቀድማለን። ኢትዮጵያ በአፍሪካ ጉዳዮች ላይ ያላት አቋም ይሄ ሙዚየም ቁልጭ አድርጎ ያሳየ ነው። ሀገራችን ከመጀመሪያ ጀምራ እስካሁን ጊዜ ድረስ በአፍሪካ ጉዳዮች ላይ ትልቅ ሚና ያላትና ተስፋ የምትጣልባት ሀገር ናት። እንደ ሀገርም እንደ ስርዓትም እንደ ሕዝብም ለአፍሪካ ጉዳይ ያለንን ቁርጠኝነትና ቦታ ሊያሳይ የሚችል ነገር ነው። ለአፍሪካ ነጻነትና ለአፍሪካ ህብረት ምስረታ አድዋ ድል መሰረት መሆኑን የታሪክ ተመራማሪው አብዲ ወርቅነህ ተናገሩ። ሌላኛው አበይት ጉዳያችን ኢንዱስትሪዎች ምርታማና ተወዳዳሪ እንዲሆኑ በጥናት ምርምርና ቴክኖሎጂ የመደገፍ ስራ እየተሰራ እንደሚገኝ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስታወቀ። ሌላኛው ከውጭ ያዝነው አበይት ጉዳያችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናን ሀያል ሲሉ ማሞካሸታቸው ብዙዎችን እያነጋገረ ይገኛል። ከዜናዎች ጋር አብሬያችሁ ቆይታ ማረገው ኢየሩሳሌም ሀረገው ነኝ። አብራችሁን ትቆዩን ዘንድ ግብዣችን ነው። ወደ መረጃዎቻችን እናልፋለን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በካሳንችስ አካባቢ በሚገነቡ ፕሮጀክቶች በቦሌ መድኃኔዓለምና በ22 አካባቢ በሚገነቡ የኮሪደር ልማት አያያዥ መስመሮች ለሚሰሩ ሰራተኞች ማዕድ አጋርተዋል። በከተማዋ ባህል በሆነው የ24/7 ስራ በተለይም ከኡራኤል ቦሌ ብራስ ቪአይፒ ተርሚናል ያለው ልማት በፍጥነት መጠናቀቁን የተናገሩት በምክትል ከንቲባ ማዕረግ የአዲስ አበባ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ውጤቱ በሁሉም አካላት ትብብር የተገኘ ስለመሆኑ አመላክተዋል። በዚህ ጉዳይ ላይ ሰብስቤ ባዩ ተጨማሪ መረጃ ይዞበታል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በካዛንቺስ የህፃናት ዓለም በስፖርት ፓርክና አዲስ አኳሪየም ፕሮጀክቶች እንዲሁም ከኡራኤል ቦሌ ቪአይፒ ተርሚናል ከእንግሊዝ ኤምባሲ 22 ፍሬንድሺፕ ሆቴልና ከውሃ ልማት እስከ ቦሌ ሩዋንዳ በሚከናወኑ የኮሪደር ልማት አያያዥ መስመሮች ፕሮጀክቶች ላይ እየሰሩ ለሚገኙ ሰራተኞች ማዕድ አጋርተዋል። በተለወጠው የከተማዋ የ24/7 የስራ ባህል የፕሮጀክቶቹ ሰራተኞች ያለመታከት በመስራት ግንባታዎቹ በፍጥነት እንዲከናወኑ ከፍተኛ አስተዋጽኦ እያደረጉ መሆናቸውን የሚናገሩት በምክትል ከንቲባ ማዕረግ የፋይናንስ ቢሮ ኃላፊና ከኤድና ሞል ጎላጉል መስመር ያለውን ፕሮጀክት አስተባባሪ አቶ አብዱልቃድር ሬድዋን በተለይም ከኡራኤል ቦሌ ብራስ ቪአይፒ ተርሚናል ያለው ልማት በፍጥነት መጠናቀቁንና ውጤቱም በሁሉም አካላት ትብብር የተገኘ መሆኑን ገልጸዋል። ይሄ በመጨረሻ በተለይ ቁልፍ የሆኑ መንገዶችም ያገናኝ ለከተማው ወሳኝ የሆነ መንገድን ያካተተ ከአትላስ እስከ ቦሌ በዚህ መሀል ደግሞ መሀል ለመሀል አቋራጭ የሆኑ የትራፊክ መጨናነቁን ለመቀነስ የሚያስችል ትልልቅ መንገድ ነው እየተሰራ ያለው። ይሄ መንገድ በጣም በአጭር ጊዜ ውስጥ ነው እንግዲህ ከአንድ ወር በፊት መተከ ነበር ቶታሊ የተለየ ነው። አሁን በአጭር ጊዜ ውስጥ ይሄን ማሳካት ይችላል። ይሄ እንደከተለ ያው ከተማ አስተዳደሩ ቁርጠኝነቱ እንዳለ ሆኖ በተለይ በዚህ ውስጥ እየተሳተፉ ያሉ ባለሀብቶች ቦታቸው መልሶ ከፕላኑ ጋር እንዲጣጣም በማድረግ የተሻለ ድጋፍን በማድረግ በምገባ በመሳሰሉት ተሳትፎ በማድረግ ትልቅ ውጤት እየመጣ ነው ያለው። በዚህ ውስጥ ደግሞ እየተሳተፉ ያሉ የከተማችን አስተዳደር ተቋማትም በጣም ልማቱን 24/7 ሚሊዮን በትክክል መሬት ላይ መኖሩን ማንም ሰው መጥቶ ማረጋገጥ ይችላል። በሚሰራው ስራ ባለሀብቶች ሰራተኞችን ከማበረታታት ጀምሮ ከፍተኛ ድጋፍ እያደረጉ መሆናቸውንም ነው አቶ አብዱልቃድር የገለጹት። ይሄ ምንድነው የሚያሳየው? በአንዱ ጫፍ ከወሰድን የፕሮጀክት ባለቤትነትን የልማቱ እቅድ ምን ያህል ለሁሉም ጠቀሜታ እንዳለው ማሳያ ሲሆን ለነዚህ ሰራተኞች ቤዚካሊ ደሞዝ መክፈል ብቻ ነው ግዴታችን። ነገር ግን ይሄ ብቻ ሳይሆን ከዛ በላይ ኮንትሪቢዩሽናቸው ሪኮግኒሽን ሰጥቶ
ተጨማሪ አቅማቸውን አውጥቶ ከተማቸውን እንዲያለሙ ከማድረግ አንፃር ትልቅ ኢነርጂ የሚፈጥር ነውና ትልቅ ትርጉም ነው ያለው። ለሰራተኞቹ የምሳ መስተንግዶ ያደረጉት የማንሰን ትሬዲንግ ባለቤት አቶ ማናዬ ሰንደቁ የሚሰራው ስራ የግሉን ክፍለ ኢኮኖሚ በማሳደግ ረገድ ያለው አስተዋጽኦ ከፍተኛ በመሆኑ ባለሀብቱ በተለያየ መልኩ ድጋፉን እያደረገ መሆኑን ተናግረዋል። በመጀመሪያ ደረጃ እየተሰራ ባለው ነገር በጣም እጅግ ደስተኞች ነን። አስገራሚ፣ አስደናቂ፣ ለማመን የሚከብድ ነው። ይህን አካባቢ ያው ሁላችንም እናውቀዋለን። ከአመታት በፊት አይደለም ከቀናት በፊት እናውቀዋለን። አሁን እዚህ ጋር እያየነው ያለው ለውጥ ከብዙ አመት በኋላ ተሰርቶ የተለወጠ እንጂ በዚህ በአጭር ቀን ውስጥ የተሰራ አይመስልም። ይሄ ደግሞ ስኬታማ እንዲሆን ከክብርት ከንቲባዋ ከክቡር ጠቅላይ ሚኒስቴር በወረደው አቅጣጫ መሰረት ሙሉ ሀገሩን ለመቀየር በተያዘው እቅድ ሰፊ ስራ ተሰርቷል። ከዛ ስር ደግሞ ያሉ ሰራተኞች ቀንና ሌሊት ደከመን ሰለቸን ሳይሉ እጅግ በጣም አድጋሚና ሰልቺ በሆነ ሂደት ውስጥ ብዙ ድካምና ጉልበት አውጥተው ይሄን አስገራሚ ስራ ሰርተዋል። እኛ እንደ ባለሀብት ምንም አላደረግንም ነው የምለው። እንደው አሁን ዛሬ ትንሽ የተወሰነ ምሳ ጋብዘናል፣ ግን በዚህ ብቻ ባይቆም ይሄንን በዚህ ድርሻ ውስጥ ከፍተኛ አስተዋጽኦ ላደረጉ አካላት ሁሉም ባለሀብት ያቅሙን አድርጎ የሆነ እውቅናና አስተዋጽኦ ከዚህ በላይ ቢሰጣቸው ደስ ይለኛል። የሚሰሩት መሰረተ ልማቶች ጠቀሜታቸው የላቀና የግሉን ክፍለ ኢኮኖሚ እንቅስቃሴ በማሳደግ ረገድም ሚናቸው የማይተካ በመሆኑ ዘላቂ አገልግሎት እንዲሰጡ በመንከባከብና ክትትል በማድረግ ረገድ የግሉን ዘርፍ ጨምሮ ሁሉም ባለድርሻዎች በትብብር ሊሰሩ እንደሚገባም ነው አቶ ማናዬ የተናገሩት። በ24/7 የስራ ባህል የመዲናዋን የኮሪደር ልማት ስራዎች በትጋት እያከናወኑ እንደሚገኙ የፕሮጀክቶች ሰራተኞች ተናገሩ። ከንቲባ አዳነች አቤቤን ጨምሮ በየደረጃው የሚገኙ የከተማ አስተዳደሩ አመራሮች የሚያደርጉላቸውን ድጋፍና ክትትል የሚደነቅ መሆኑን አስተያየታቸውን ለኤኤምኤን ተናግረዋል። ይታያል አጥናፉ በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። ከንቲባ አዳነች አቤቤ በአዲስ አበባ ከተማ እየተገነቡ በሚገኙ የኮሪደር ልማት አያያዥ መንገድ ፕሮጀክቶች ለሚሰሩ ሰራተኞች ማዕድ አጋርተዋል። ከንቲባ አዳነች አቤቤ በካሳንቺስ የህጻናት ዓለም በስፖርት ፓርክ፣ በአዲስ አኳሪየም ግንባታዎች እንዲሁም ከኡራኤል እስከ ቦሌ ቪአይፒ፣ ከእንግሊዝ ኤምባሲ 22 እስከ ቦሌ ፍሬንድሺፕ ሆቴል፣ ከውሃ ልማት እስከ ቦሌ ሩዋንዳ አካባቢ እየተከናወኑ ባሉ መጠነ ሰፊ የኮሪደር ልማት አያያዥ መስመሮች ላይ በትጋት እየሰሩ የሚገኙ ሰራተኞችን ተዘዋውሮ አበረታተዋል፣ ማዕድም አጋርተዋል። መርሃ ግብሩ በከፍተኛ ሀገር ፍቅር ስሜት ለከተማው ሁለንተናዊ እድገት በእውቀታቸውና በጉልበታቸው አስተዋጽኦ እያበረከቱ ያሉ ሰራተኞችን ለማመስገን ያለመ ነው። በ24/7 የስራ ባህል የመዲናዋን የኮሪደር ልማት ስራዎች በትጋት እያከናወኑ እንደሚገኙ በእነዚህ የኮሪደር ልማት አያያዥ ፕሮጀክቶች የሚሰሩ ሰራተኞች ተናግረዋል። በጣም ቆንጆ ስራ ነው እየሰራን ያለ ነው። 24/7 ሁሉም ጊዜም ስራ ላይ ነው። እረፍት የለንም። አስቸኳይም ስለሆነ ፍጥነትን በፍጥነት መሰራት ስላለበት እየሰራን ያለ ነው። አሁን የስራ ባህላችን ይሄ ቢቀጥል በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ያው እንደምታየው በብቃት እየተወጣን ነው። ፀሐይ አንልም፣ ብርድ አንልም። ሁሉን ነገር ያው በብቃት እየተወጣን ነው። አይ ስራ በጣም አሪፍ ነው። በጣም እየተሰራ ነው። በጣም 24/7 ነው እየሰራን ያለው። ጠዋትም ማታም ምሳ ሰዓትም በጣም እየሰራን ነው ያለ። ያው በዚሁ ይቀጥል ነው። ቆንጆ ነው። እኛም በሰራ ነው ልክ ሁሉም በሰራው ልክ በጣም ደስተኛ ነን። ደስ ነው የሚለን ያው ለልጆቻችንም ቢሆን ለማንም ቢሆን አሁን እዚህ ጋር እኛ በሰራ ነው ምክንያት ወጣ ብለን ስናየው ከተማው ውብ ስለሆነ በእኔ ሁኔታ በጣም ደስተኛ ነኝ። ሁሉም ሀገሪቱ ላይ 24 ሰዓት ብንሰራ 7ቱን ቀን 24 ሰዓት ብንሰራ በኑሯችን የተሻሻለ እንሆናለን። በገቢ ምንጫችን የተለየ ይሆናል። ይሄ ባህል መለመድ ነው ያለበት። እስካሁን አዲስ ባህል እንደመሆኑ መጠን ሰው በፍቅር ነው እየሰራ ያለው። መለመድ አለበት። አይደለም አርሶ አደሩ ለምን 24 ሰዓት አይሰራም? 24/7 የኛ ብቻ ሳይሆን ህዝባችንም ጭምር ባህል እያረገ እየመጣ ያለበት ሂደቶች ናቸው። ያለምንም መስተጓገል እየተጠናቀቀ ያለው ኮሪደር ነው። በጣም ነው የሚያምረው። የሀገራችንም የከተማችንም ጭምር ገጽታ ከፍ የሚያረግ ኮሪደር ነው። የስራ ባህልም ጭምር የቀየረ ነው። በተለይ ቦሌ ላይ የስራ ባህልም ጭምር የቀየረ ነው። የ24/7 ነው እየተሰራ ያለው።
የአመራራችንም ክትትል የድጋፍ ክትትሉን በጣም ለየት ያለ ነው። ለፕሮጀክቶቹ በፍጥነት መሰራት የመሪዎችን የማይተካ ሚና የጠቀሱት ሰራተኞቹ ከንቲባ አዳነች አቤቤን ጨምሮ በየደረጃው የሚገኙ የከተማ አስተዳደሩ አመራሮች የሚያደርጉላቸው ማበረታቻ ድጋፍና ክትትል የሚደነቅ መሆኑን አስተያየታቸውን ለኤኤምኤን ተናግረዋል። እንዲሁም አመራሮቹ ከኛ የበለጠ አይደክማቸውም። ሁልጊዜ እዚህ ነው ያሉት። ሁልጊዜ ያበረታቱናል። ሁልጊዜ የምንፈልገው ማቴሪያል ያቀርቡልናል፣ እንዲቀርብም ያደርጉልናል፣ እነሱም ያቀርቡልናል። ሁሉ ጊዜ ድጋፍ ያቸው በጣም የተለየ ነው። ከኛ ከሰራተኞቹ በላይ አመራሮቹ ሁልጊዜ ጠዋት ማታ እዚህ ጋር ሆነው እያገዙን ያሉት እያበረታቱን ያሉት በጣም እኔ በአጋጣሚ ላመሰግናቸው እወዳለሁ። አመራሮችም ያው የታች ወርደው እያዩን ነው። ሌሊትም ቀንም መጥተው እየተከታተሉን ስለሆነ በስራው በጣም እየሄደ ነው። ሁሌም አሉ። በቃ እኛ ስንሰራ ጠዋትም ማታም ሌሊትም ቀንም እየተከታተሉ ነው ያለን። ያው በቃ እነሱም እስካሁን አልተለዩንም። በቃ ባለው አካሄድ ማለት ነው እየተከታተሉ ነው ያሉት። ይከታተላሉ። ከዚህ ከአጠገባችንም ተለይተው አያውቁም። ሁሌም ከኛ ጋር ናቸው። በትጋት እያሉ ነው። እግዚአብሔር ይመስገን። ከአጠገባችን ተለይተው ርቆንም አያውቁም። ቅርብ ለቅርብ ሆኖ ነው ስራውን እየሰራ እነሱም እየመጡ በርቱ አይዟችሁ እያሉ እየተከታተሉን ቀን ከሌሊት እየተከታተሉ ስራው እንዲያልቅ ያው 24 ሰዓት በደንብ እየተሰራ ነው። ስራው እየሰራን ነው። እኛም ያው ባለው ሁኔታ በጣም ወጥረን እየሰራን ነው። ልማቱንም በደንብ እያለማን ነው። አመራሮችም ያሉት በጣም ክትትል እያደረጉ ነው፣ ቶሎ በፍጥነት እንዲሰራ ማለት ነው። በዚህ አጋጣሚ ሁልጊዜ ከጎናችን በመሆናቸው እኛም የሆነ ተነሳሽነት ይፈጥራል። የነሱ መገኘታቸውም ትልቅ ነገር ነው። ልክ ከከንቲባ ጽሕፈት ቤት ጀምሮ ሁሉ ነገር እዚህ ጋር ያሉትና በጣም ደስተኞች ነን። እናመሰግናለን። በዚህ አጋጣሚ እላለሁ። የአመራሩ ክትትል ከክብርት ከንቲባችን ስንጀምር ያው ክብርት ከንቲባችን ከኛ ተለይታ አታውቅም፣ እውነት ለመናገር ማለት ነው። ሌሎቹም አመራሮች ሙሉ በሙሉ እዚህ ነው ያሉት፣ ኮሪደር ላይ ማለት ነው። በእያንዳንዱ የተመደበ ሳይት ላይ ቀንና ማታ 24 ሰዓት እዚህ ቆሞ ነው እያሰራ ያለው። ይህንን ስል ከተማ ላይ ክፍለ ከተማ ላይ በየወረዳ ያለው ሁሉም እዚህ ቆሞ ነው ያለው ማለት ነው። እዚህ የተመደበ አመራር 7/24 ያው እዚህ ስራ ላይ ነው ያለው። በየጊዜው ለሰራተኞቹ የሚደረገው የማዕድ ማጋራት ተግባር ስራቸውን በላቀ ፍጥነትና ባለቤትነት ስሜት እንዲሰሩ እንደሚያደርጋቸውም ነው አስተያየታቸውን የሰጡት። ከኡራኤል ቦሌ ብራስ እስከ ቦሌ መድኃኔዓለም እንዲሁም በጎላጎል እስከ እንግሊዝ ኤምባሲ እየተሰሩ የሚገኙ ትላልቅ የኮሪደር ልማት አገናኝ የመንገድ ስራ ፕሮጀክቶች በውስጣቸው በርካታ የህዝብ አገልግሎት መስጫዎችን ያካተቱ ሲሆን የግንባታቸው ሂደትም በፍጥነት እየተከናወነ እንደሚገኝ ያገኘነው መረጃ አመላክቷል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁ እናመሰግናለን። ኢንዱስትሪዎች ምርታማና ተወዳዳሪ እንዲሆኑ በጥናትና ምርምር እና ቴክኖሎጂ የመደገፍ ስራ እየተሰራ እንደሚገኝ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው ይህን ያስታወቀው። ዩኒቨርሲቲው 10ኛውን ዓመታዊ የምርምር ኮንፈረንስ እያካሄደ ይገኛል። እዛው ከቦታው ከሁነቱ ባልደረባችን ቴድሮስ ይሳ ይገኛል። ቴድሮስ እንዴት ዋልክ? የምርምር ኮንፈረንሱ ምን ላይ ያተኮረ ነው ወደሚለው መረጃ እናምራ። መልካም ኢየሩስ፣ እንግዲህ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በ10ኛውን የምርምር ኮንፈረንስ እያካሄደ ነው የሚገኘው ማለት ነው። እንግዲህ ዩኒቨርሲቲው እንደሚታወቀው ከመማር ማስተማር ስራው ባሻገርም በተለይ ለሀገርና ለማህበረሰቡ የሚጠቅሙ የምርምርና የጥናት ስራዎችን ያከናውናል። እነዚህ ስራዎችን በተለይ በሀገር ኢኮኖሚ፣ በሀገር ቴክኖሎጂ ላይ ውጤታማ ስራዎችን ያመጡ ናቸው ብሎ መውሰድ ይቻላል ማለት ነው። እንግዲህ ኢንዱስትሪው በተለይ ዩኒቨርሲቲው እንግዲህ ደግሞ የጥናትና ምርምር ስራዎችን ከሚሰራላቸው ዘርፎች መካከል የኢንዱስትሪ ዘርፉ አንዱ ነው ብሎ መውሰድ ይቻላል። እንግዲህ ኢንዱስትሪዎች የምርምርና ጥናት ስራዎች በማገዝ ውጤታማ እንዲሆኑ የተለያዩ ስራዎችን ይሰራል። በተለይ ባለሙያዎቻቸው በቴክኖሎጂ የጎለበቱ እንዲሆኑ በተለይ ደግሞ ችግር ፈቺ የሆኑ የፈጠራ ስራዎች ወደ ኢንዱስትሪዎች እንዲገባ በማድረግ እንዲሁም ደግሞ የኢንዱስትሪ አምራቾችን እንዲሁም ደግሞ የትምህርት እድል በመስጠት አምራች እንዲሆኑ እንዲሁም ደግሞ የትምህርት እድል እንዲያገኙ የምርምርና የጥናት ስራዎቻቸውን እንዲያጎለብቱ የተለያዩ ስራዎችን ይሰራል ማለት ነው። እንግዲህ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ደረጀ እንግዳም እንዳሉት በተለይ ባለፉት ጊዜያት በተሰሩ ስራዎችም ውጤታማ እንዲሆኑ ኢንዱስትሪዎችን የማድረግ ስራ መሰራቱን ገልጸዋል። በተለይ በቴክኖሎጂ በፈጠራና በምርምር ኢንዱስትሪዎች እንዲያርጉ እንዲጎለብቱ የማድረግ ስራ ተሰርተዋል ብለዋል። ሌላው እንግዲህ በዚህ ጥናትና ምርምር ላይ 96 የሚሆኑ ከተለያዩ ሀገራት የተውጣጡ ጥናት አቅራቢዎች ናቸው በመድረኩ የተገኙት። ጥናትና ምርምሩም እንግዲህ ዛሬን ጨምሮ በነገም የሚቀጥል ይሆናል ማለት ነው።
ነው። እንግዲህ የዚህ የምርምርና ጥናት ኮንፈረንስም ዋነኛ ዓላማ በተለይ አምራቾች ያሉባቸውን ችግሮች መቅረፍ ነው። አሁን ላይ ምን አይነት ችግሮች አሉባቸው፣ እነዚህን ችግሮች እንዴት ይቀርፋሉ፣ በቀጣይስ በተለይ ምን አይነት ችግሮች ሊገጥሟቸው ይችላሉ፣ እነዛን ችግሮች እንዴት ይሻገሯቸዋል በሚል ዙሪያ ላይ ያጠነጠኑ ጥናትና ምርምሮች ናቸው እየቀረቡ ያሉት። ኢየሩስ እሺ፣ እንግዲህ በመድረኩ እስካሁን በዩኒቨርሲቲው የተሰሩ በርካታ የምርምር ውጤቶች አሉ። ምን አይነት ግብአት አላቸው? ምን ውጤት አስገኙ ተባለ? መልካም እንግዲህ በአለፉት ጊዜያትም እንግዲህ ዩኒቨርሲቲው ባለፉት ጊዜ በሰራቸው የምርምርና ጥናት ስራዎች በተለይ የኢንዱስትሪዎችን ችግር የሚቀርፉ በርካታ ስራዎች መስራቱ ተገልጿል። ምክንያቱም እነዚህ የጥናትና ምርምር ስራዎች አሁን ያሉባቸውን ችግሮች ከመቅረፍ ባለፈ የቀጣዩንም የሚያመላክቱ እንደሆኑ በመድረኩ ተገልጿል ማለት ነው። በተለይ ደግሞ ማምረት የሚችሉባቸውን የተለያዩ የቴክኖሎጂ አማራጮችን በማቅረብ እንዲሁም ደግሞ በቀጥታም በማማከርም እንዲሁም ደግሞ ስልጠናዎችን በመስጠት የአቅም የማጎልበት ስልጠናዎችን በመስጠት በኩል በተለይ ዩኒቨርሲቲው በሰራው ስራ አምራቾች ያሉባቸውን ችግሮች ከመቅረፍ አኳያ ትልቅ ውጤት መገኘቱን ገልጿል ማለት ነው። ሌላው በመድረኩ የተገኙት የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚኬሳ ጀገማም በተለይ ኢንዱስትሪዎች ያሉባቸውን ችግሮች ከመቅረፍ አኳያ በተሰሩ ስራዎች አምራቾች በተለይ ውጤታማ እንደሆኑ ማስቻሉን ገልጿል። በተለይ ቁመው የነበሩ በተለይ በጥቃቅን ችግር ቁመው የነበሩ ኢንዱስትሪዎች ወደ ስራ እንዲገቡ መቻላቸውን ገልጿል ማለት ነው። ከዛ ውጭም እንግዲህ በተለይ በተለያዩ መሰረተ ልማቶች ቆሞ የነበሩ በትንንሽ ብልሽት ጭምር ቆሞ የነበሩ ኢንዱስትሪዎች ወደ ስራ እንዲገቡ ማስቻሉን ገልጿል። ይህም ሊሆን የቻለው በተሰሩ የጥናትና ምርምር ስራዎች መሆናቸውን ገልጿል። እንግዲህ አሁን በዚህም በተሰራው ስራም እንግዲህ አምራቾች አሁን ላይ 66.3 የማምረት አቅማቸው ማሳደግ እንደተቻለም ገልጿል ማለት ነው። ከዛ ውጭም እንግዲህ በተለይ በርካታ ተኪ ምርቶችን በማምረት ከውጭ ገቡ የነበሩ ምርቶችን በማስቀረት በኩል ኢንዱስትሪዎች አሁን ላይ ከፍተኛ ውጤት እያመጡ መሆኑንም ገልጸዋል ማለት ነው። ከዛ ውጭም እንግዲህ ከውጭ የሚገቡትም ከማስቀረት ባሻገርም ወደ ውጭ የሚላኩ ምርቶችም እያደጉ እንዲሁም ደግሞ ሀገሪቱ የዶላር የምታገኝበትንም እንዳስቻለም ገልጸውልናል ማለት ነው ለማናገር እንደሞከር ነው። ከዛ ውጭም እንግዲህ በተለይ ኢንዱስትሪዎች እንዲነቃቁ ያለባቸው ችግር ከጊዜ ወደ ጊዜ እየተቀረፈ ከዚህም በላይ ማምረት እንዲችሉ በተለይ ከዩኒቨርሲቲው ጋር በቅንጅት እየተሰራ እንደሚገኝም ነግረውናል ማለት ነው። እንግዲህ በጥቅሉ አሁን ያለኝ መረጃ ይህን ይመስላል። ኢየሩስ ባልደረባችን ቴዎድሮስ ይሳ ለመረጃ እናመሰግናለን። መልካም ቀን ይሁንልህ። ሰላሳ ዘጠነኛውን የአፍሪካ ህብረት ወደሚመለከተው መረጃችን እናልፋለን። አብራችሁን ስላላችሁ እናመሰግናለን። ለአፍሪካ ነጻነትና ለአፍሪካ ህብረት ምስረታ አድዋ ድል መሰረት መሆኑን የታሪክ ተመራማሪ የሆኑት አብዲ ወርቅነህ ተናገሩ። በአድዋ ድል መታሰቢያ ሙዚየም የአፍሪካ ህብረትና የአድዋን ቁርኝት ባልደረባችን ንጉስ በቃሉ ከኚህ የታሪክ ተመራማሪ ጋር ቆይታ አድርገዋል። አብረን እንከታተል። የአፍሪካውያን አንድነትና ነጻነት ሲታሰብ አንድ የማይረሳ ስም አለ። በተለይም ደግሞ በኢትዮጵያውያን ጠንሳሽነት ተሰርቶ አፍሪካን እንዲሁም ደግሞ ጥቁር ህዝቦችን ያኮራ አድዋ። ዛሬ አድዋ ላይ እንገኛለን። የአፍሪካ ህብረትን ስናስብ ደግሞ አድዋ እንዲሁም ደግሞ ኢትዮጵያ የሚሉ ስሞች በጉልህ ይነሳሉ። አድዋ ላይ ሆነን የአፍሪካን ህብረት እንዳስሳለን። ለመሆኑ አድዋና የአፍሪካ ህብረት ምን ያስተሳስራቸዋል? ይህንንም ጉዳይ እንግዳ ጋብዘን እንመለከተዋለን። ጤና ይስጥልን። አብሮ ይስጥልን። አድዋ ላይ ነው የምንገኘውና በተለይም ደግሞ አድዋን ስናስብ የአፍሪካ አንድነት ነጻነት የሚነሳ ነውና የአፍሪካ ህብረትና አድዋን እንዴት እንመለከተዋለን? አሁን መነሻ ቦታ ላይ ያለ ነው። ይሄ መነሻ ቦታ ለብዙ ነገር እንደ መነሻነት ያገለገለ ነው። እንግዲህ መነሻ ቦታ የምንልበት አውድ አባቶቻችን የአፍሪካን ታሪክ የቀየረ የኛ ብቻ ሳይሆን የመላውን የጥቁር ህዝብ ታሪክ እና የተጨቋኝ ህዝብ ታሪክን የቀየረ ጉዞ የጀመሩበት ቦታ ነው። እቺ መነሻ ቦታ እስከ መጨረሻው የአፍሪካ አንድነት የአፍሪካ ህብረት ድረስ የምትሄድ ትሆናለች ማለት ነው። እንግዲህ ይሄ
ተስፋችን የአፍሪካም ሁሉ የለመለመበት እንደገና አፍሪካ የይቻላል መንፈስ የተላበሰበት ጉዞ መነሻ መጀመሪያ ቦታ ነው። በተለይም ደግሞ ይህ የአፍሪካ ህብረት የተሰነደበት አድዋ አፍሪካውያንን የሚመጥን ተደርጎ የተሰራ ነው ታሪክንና እሱንስ እንዴት ነው የምናየው? አለመገዛት የሚባለው ነገር በአባቶቻችን እውን እንደሆነ በጊዜው አድዋ ያንን ሪፕሬዘንት ያደርጋል። ለዛም አድዋን የሚመጥን ታሪክ፣ አድዋን የሚመጥን ቤት፣ አድዋን የሚመጥን ፋሲሊቲ ይዞ እዚህ ቦታ ሲገነባ ለኛም ብቻ ሳይሆን ለሌሎችም የሚተርፍ ሆኖ ነው። የሰው ልጅ ታሪክ ከመስራቱን ባሻገር እንግዲህ ታሪክን ሰንዶ በተለይም ኢትዮጵያውያንን የአፍሪካን ህብረትን በሚያጠናክር ደረጃ አፍሪካውያንን መልክ የያዘ በዚህ መንገድ ትልቅ ሙዚየም መስራት ትልቅ ነገር ይመስለኛልና እንደው እንዴት ይታያል? የአፍሪካውያንን መልክ ከማጉላት አኳያስ ያለው ሁኔታ ምንድን ነው? እዚህ ታሪክ ቢሰራም ካልተጠበቀ እንዳልተሰራ ነው የሚቆጠረው። ግራንድ ናሬሽን ተፈጥሮ አሁን በምንመለከተው መልኩ ታሪኩን በሚመጥን ደረጃ ተሰርቶ ሲቀመጥ ግን ለዚህም ለቀጣይም ትውልድ ታሪኩ እንደሚቆይ ማረጋገጫ ነው የሚሆነው። ያሉት አድዋ ላይ የተጻፉ ዶክመንቶች እየተሰበሰቡ እዚህ ውስጥ ይቀመጣሉ። ለንባብም ጭምር በቤተ መጻሕፍት በኩል ክፍት ይደረጋሉ በቅርብ ጊዜ። ያንን እየተሰራ ነው የሚገኘው። ትልቅ ታሪክ ነው የያዘው፣ ምንም ጥያቄ የለው። ያንን መጠበቅ ነው ትልቁ የሙዚየሙ ማደራ። መልካም። ምናልባት አዲስ አበባ የአፍሪካ መዲና እንዲሁም ደግሞ ኢትዮጵያ ደግሞ የአፍሪካውያን ሁለተኛ ሀገር መሆኗን የሚያሳይ እዚህ ጋር ለምሳሌ ትልቅ መሪዎች የአፍሪካውያን መሪዎች ናቸው እንግዲህ ታሪካቸው እንዲህ ተሰንዷል እና ይሄ ቀላል እንትን አይመስለኝም እና ያንንም የሚያረጋግጥ ኢትዮጵያ ሁለተኛ ቤቴ ናት እንዲሉ የሚያደርግ ይመስለኛል። ከእሱ አንጻርስ የተሰራው ስራ እንዴት ይታያል? እንግዲህ ሙዚየሙ ኢንክሉሲቭ ነው፣ አካታች ነው ስንል ለእኛም ብቻ ሳይሆን ከኢትዮጵያ ውጭ ላሉትም አፍሪካውያን ወንድሞቻችንም ጭምር ነው። አድዋኛ ከምንናገረው ባሻገር ሌሎች ሰዎች እንዴት ያዩታል የሚለውንም እዚህ ተሰንዶ ተቀምጧል። ሰው አንድም የአድዋ ድል ለፓን አፍሪካኒዝም ሙቭመንት ለአፍሪካ ህብረት መቋቋም መመስረት ምን ሚና ነበረው የሚለውን ነው። ያንን ስንል እኛ ብቻ የምንናገረው ሳይሆን ሌሎችም ሰዎች ስለ አድዋ በአፍሪካ ጉዳይ ላይ ያለው ሚና ሲናገሩ የሚያሳይ ነው። ይሄ ሴንስ ኦፍ ኦነርሺፕ የባለቤትነትን ሴንስ መፍጠር በሚችል መልኩ ነው ማለት ነው። ለእኛም ብቻ ሳይሆን ከኛ ውጭ ላሉትም ጭምር የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። አፍሪካን ከሚወክሉ ነገሮች በሮችና ስያሜዎቻቸው እንደዛውም አንድ ኮርነር ደግሞ ከአድዋ ድል እስከ አፍሪካ ህብረት መቋቋም ድረስ ያለውን የሚያሳይ ታይም ላይን አለ። ፕላስ ካሉን ትላልቅ የኮንፈረንስ ሆሎች ወይ ደግሞ አዳራሾች ትልቁ ፓን አፍሪካን አዳራሽ የሚባለው ነው። እስከ 2500 ሰው መያዝ የሚችል ማለት ነው። እነኚህ ሁሉ በፓን አፍሪካኒዝም በአፍሪካ ተርሚኖሎጂዎች የተሰየሙ ናቸው። አድዋን ሼር ያደርጋሉ መንፈሱ። ኢትዮጵያ በተለይም ደግሞ ለአፍሪካ ህብረት፣ ለአፍሪካ አንድነት፣ ለአፍሪካ ነጻነት የሰጠችው ክብር በዘመናት በመንግስታት መቀየር እንኳ የሚቀያየር አይመስለኝም። አንዱ ማሳያም ይሄ ይመስለኛል። በተለይ ትልቁ ሙዚየምም ጋር እንግዲህ ኢትዮጵያ በአፍሪካ ጉዳዮች ላይ ያላት አቋም ይሄ ሙዚየም ቁልጭ አድርጎ ያሳየ ነው። ሀገራችን ከመጀመሪያ ጀምራ እስካሁን ጊዜ ድረስ በአፍሪካ ጉዳዮች ላይ ትልቅ ሚና ያላትና ተስፋ የሚጣልባት ሀገር ናት። እንደ ሀገርም እንደ ስርዓትም እንደ ህዝብም ለአፍሪካ ጉዳይ ያለንን ቁርጠኝነትና ቦታ ሊያሳይ የሚችል ነገር ነው። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁኝ ወገኖች። እንግዲህ እንደሚታወቀው የካቲት ወር የአፍሪካውያን የድልና የነጻነት ወራት ወር በመሆኑ ይታወቃል። ከጥቂት ቀናት በኋላ እንግዲህ መዲናችን አዲስ አበባ የአፍሪካ ህብረት ስብሰባን ታካሂዳለች። እንግዶችን ለማስተናገድ ዝግጅቷን አጠናቃለች። ቀጣይ መረጃችንን በዚህ ላይ ትኩረት ያደረገ ነው። አዲስ አበባ ከተማ በዚህ ሳምንት የአፍሪካ ህብረት የስራ አስፈጻሚዎችና የመሪዎች ጉባኤን ታስተናግዳለች። ለጉባኤው የተለያዩ ዝግጅቶችም
ተደርጓል። የአዲስ ዓለም አቀፍ ኮንቬንሽን የጉባኤው ተሳታፊዎችን ለማስተናገድ ዝግጅትም አድርጓል። ማዕከሉ ያደረገውን ዝግጅት ተመስገን ይመር እንዲህ ተመላክቶታል። አዲስ አበባ በትጋትና በስራ ጎስቋላ ገጽታዋን ነበሩ ወደሚባሉ ታሪኮች ቀይራለች። አዳዲስ ገጾችም ተስለውላታል። ታዲያ እነዚህ አዳዲስ ገጾችና መሰረተ ልማቶች የከተማዋን ዓለም አቀፍ ተወዳዳሪነትና የአፍሪካ የከተሞች ፈርጥነት የሚያረጋግጡ ናቸው። አዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ የአዲስ አበባ የኮንፈረንስ ቱሪዝም ማዕከል ተደርጎም ይወሰዳል። ለመሆኑ አዲስ ዓለም አቀፍ ኮንቬንሽን ማዕከል ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ምን አይነት ቅድመ ዝግጅቶችን አድርጓል? የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ለእናንተ ያስመለክታችሁ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ዓለም አቀፍ እሳቤ ይጠነሰስበታል። የኢትዮጵያ ዓለም አቀፍ ተጽዕኖ ፈጣሪነት በውል ይገለጥበታል። የአዲስ አበባ ዓለም አቀፍ ተወዳዳሪነትም የሚታይበት ስፍራ ነው። እዚህ ስፍራ ላይ የኢትዮጵያ ዲፕሎማሲ ይቀመራል። ከዚህ በተጨማሪ ይሰራል፣ ይብላል። በዚህ ኮንቬንሽን ሴንተር ንግድ እነግድበታለን፣ ሀሳብ እንቀያየርበታለን፣ ዲፕሎማሲም እንሰራበታለን። አፍሪካን የሚያገናኝ ዋና ዋና ውህደቶች እዚህ ቦታ ላይ ይከናወናል። ኢትዮጵያ የሀገር ውስጥና የባህር ማዶ ጎብኚዎችና ቱሪስቶች መናገሻና መዳረሻ ለመሆን እየሰራች ትገኛለች። አዲስ አበባ በኮንፈረንስ ቱሪዝም ዘርፉ ራሷን ለማሳየትና ዓለም አቀፍ ተወዳዳሪነትን እውን ለማድረግ አዲስ ዓለም አቀፍ ኮንቬንሽን ማዕከል የአንበሳውን ድርሻና ሚና ይወጣል። የአዲስ ዓለም አቀፍ ኮንቬንሽን ማዕከል ለከተማችንም ብሎም ለሀገራችን ትልልቅ እድሎችን የሚከፍት የማያቋርጥ ሀብት መፍጠሪያ ስፍራ፣ ለገጽታ ግንባታና ለቱሪስት ስበት ትልቅ ሚና የሚጫወት ማዕከል ነው። ዓለም አቀፍ እሳቤዎችን በማንገብ ዓለም አቀፍ መሰረተ ልማቶችን መገንባት የአዲስ አበባ ከተማ መለያ ሆኗል። ታዲያ አዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ የዚህ ሁነኛ ማሳያ ነው። አዲስ ዓለም አቀፍ ኮንቬንሽን ማዕከል በርካታ መሰረተ ልማቶችን በውስጡ አካቶ ዓለም አቀፍ ተቀባይነትና ተወዳዳሪነትንም አቅፎ ለአፍሪካ ህብረት የመሪዎች ጉባኤ ቅድመ ዝግጅቶችን እያደረገ ይገኛል። ኮንቬንሽናችን አምና ነው የተመረቀው። ባለፈው ዓመት ስመረቅ በምረቃው ላይ መጀመሪያ ያደረግነው የአፍሪካ ውጭ ጉዳይ ሚኒስትሮችና በዚህ ከተማ ያሉትን ዲፕሎማቶች በሙሉ ነው የጋበዝነው። ስለዚህ የመጀመሪያ ደረጃ እይታ ነበራቸው። አሁን ደግሞ ከፍ አድርገን ነው የምናስተናግደው ብለን ተስፋ የምናደርገው። በእኛ በኩል እንግዲህ ቢያንስ እስካሁን ባለፉት 8-9 ወራት ከ70 በላይ ኢቨንቶችን አካሂደናል። በጣም ቆንጆ ተሞክሮ ነው ያለን። የተጓዱ ነገሮች በሙሉ እያሟላን ነው ያለን። በእኛ ግቢ የኢንተርኔት፣ የውሃ፣ የኤሌክትሪክ ማቆራረጥ፣ የፓርኪንግ ቦታ የመሳሰሉት ምንም አይነት ችግር የማይኖርበት የተንጣለለ ግቢ። አዲስ ዓለም አቀፍ ኮንቬንሽን ማዕከል የአዲስ አበባን የኮንፈረንስ ቱሪዝም የሚያሳልጥ የሀገር ዲፕሎማሲም የሚሰራበት ነውና ታዲያ ለዚህም ቅድመ ዝግጅቶች ተደርገዋል። አዲስ ዓለም አቀፍ ኮንቬንሽን ማዕከል በኮንፈረንስ ቱሪዝም በዚህ ሀገር የመሪነት ሚና እንደምንጫወት ነው ተስፋ የምናደርገው። አሁንም የምታዩት ነው። ለምሳሌ በዚች ኤግዚቢሽን ብቻ በአፍሪካ ፋይን ኦፊስ ከአፍሪካ፣ ከአውሮፓ፣ ከኤሽያ ከሁሉም ሀገራት ሰዎች መጥተዋል። ቆይታ አላቸው እዚህ እኛ ግቢ 3 ቀን ይቆያሉ። ከዛ ባሻገርም ከተማ ውስጥ ከከተማ ውጭም ቡና ያለበት ጋር ሊሄዱ ይችላሉ። ታሪካዊ ቦታም ሊሄዱ ይችላሉ። ስለዚህ ቆይታቸው ይራዘማል ማለት ነው። መንግስት ከዚህ ግቢ ከከተማ ውጭ የሰራቸው የተለያዩ ኢንፍራስትራክቸሮችና የመቆያ ቦታዎች፣ ሎጆች፣ ሪዞርቶች ከዛ ጋር ተናቦ የኢትዮጵያን ኮንፈረንስ ቱሪዝም ወይም የቆይታ ጊዜውን ከፍ ማድረግ ላይ ተናቦ እየተሰራ ያለ ስለሆነ ማዕከላችን በኮንፈረንስ ቱሪዝም ላይ የራሱ
ሚና ይጫወታል፣ እየተጫወተም ይገኛል። በዚህ ስፍራ በርካታ አዳራሾች፣ ካፍቴሪያዎች፣ ከዚህ በተጨማሪ የባንክ አገልግሎቶችና መሰል ጉዳዮች አሉ። በአፍሪካ ህብረት ታሪክ ውስጥ ኢትዮጵያውያን ከያኒያን በርካታ አበርክቶት እንዳላቸው ይታመናል። አፍሪካዊነትና የኢትዮጵያ የኪነ ጥበብ ስራዎችም ቁርኝታቸው የጠበቀ እንደሆነ እንዲሁ ኢትዮጵያውያን የኪነ ጥበብ ስራዎች አፍሪካንና አፍሪካዊነትን እንዴት ይመለከቱታል? ከአንጋፋው የኪነ ጥበብ ባለሙያ ጋሽ አያልነህ ሙላቱ ጋር ባልደረባችን ቤተልሔም አየነው ቆይታ አድርጋለች። ኦ አፍሪካ አንቺ የከበረ ዕንቁ ማዕድን ነሽ፣ የጭቁን ገዢዎች ነጭ ጭጋግ ለብዙ ዘመን የሸፈነሽ። ተመልካቾቻችን በኢትዮጵያ የኪነ ጥበብ ታሪክ ጉልህ አሻራ ያኖሩ ገጣሚ፣ ደራሲ፣ ከያኒ እንዲሁም ደግሞ መምህር፣ ጸሐፊ ተውኔት ከሆኑት ጋሽ አያልነህ ሙላቱ መኖሪያ ቤት ተገኝተናል። ዛሬ እንግዲህ አፍሪካዊነትንና የኢትዮጵያ የኪነ ጥበብ ስራዎችን የተመለከቱ ቆይታ ልናደርግ እዚህ ተገኝተናል። አብራችሁን ቆዩ። እንዴት ነሽ? ደህና ነሽ? እንኳን ደህና መጣ። እንኳን ደህና ጠበቁ። ቤት ለምቦሳ አንቺን ባንቺ የምትመሪው አንቺን ባንቺ የምትገዢ ዛሬማ አፍሪካ ተነሽ በእጅ አዙር አትስጭ እጅ። የኪነ ጥበብ ባለሙያዎች ከአድዋ ጦርነት ጀምሮ ከድሉ ተሳታፊ ተቋዳሽ ሆነው ግፋ ብለው እያሉ ድልና አቆራኝተው ከመጡ በኋላም ለአፍሪካ አንድነት ድርጅት በዚህ በዘመነ የእርቀ ሰላም እንበልሽ አፍሪካን ወደ መገንባት አፍሪካን ወደ አንድነት ወደ ማምጣቱ ሂደቱም ውስጥ ይዘመሩ የነበሩት ይጻፉ የነበሩት ግጥሞች ይጻፉ የነበሩት የአቤ ጉበኛ ስራዎች የሌሎችም የተለያዩ የኢትዮጵያ ደራሲያን ስራዎች በአፍሪካ አንድነት አዳራሽ ላይ ያለውን ታላቁን በር ላይ መግቢያው ላይ የምታየውን ስዕል አፍሪካ የሚለውን የሳሉት ሜትር አርቲስት አፈወርቅ ተክሌ ናቸው። ይህንን እያጎላ ነው የመጣው እስከ መጨረሻው ድረስ። ማንም ደራሲ ምናልባት እንደ መጽሐፍቶቻቸውን ገልጠሽ ብታይ በዛ ዘመን የነበሩ ደራሲያን አንድ ነገር ስለ አፍሪካ አንድነት ሳይሉ አላለፉም። ሙዚቃው ራሱ የምታውቂው አፍሪካ አፍሪካ የሚለው እንትን በጣም ትልቅ መሰረት ሆኖ ለዘመናት ሲዘመር የነበረ ኢትዮጵያዊ ሙዚቃ ነው። የመጀመሪያ የአፍሪካን መዝሙር የደረሰ ደግሞ ሎሬት ጸጋዬ ገብረመድኅን ደግሞ የመሰለ ሰው ከዛ በኋላ ይፈለጋል። አፍሪካን የሚመጥን ብቻ ሳይሆን አውሮፓን የሚመጥን ጭምር አውሮፓን አፉን የሚያስይዝ ልሳኑን የሚዘጋ የቅኝ ግዛት ምኞቱን የሚያቋርጥ መዝሙር ነው የጻፈው። ብዙ ግጥሞች ጽፌያለሁ በአፍሪካ ጉዳይ ላይ በጣም በርካታ። እኔ አሁን አላስታውሳቸውም። ግማሾቹ ታትመዋል፣ ግማሾቹ አልታተሙም። አሁን በቅርቡ ግን ፓን አፍሪካኒዝም የሚል የጥቁር አፍሪካን የፓን አፍሪካን እንቅስቃሴ የሚገልጽ አንድ ሙዚቃዊ ድራማ ለመስራት አንዳንድ እንቅስቃሴዎች እያደረግን ነው ያለ ነው። መላ አፍሪካን ብቻ ሳይሆን ጥቁር ያለበት ሀገር ጥቁር ሀገሮችን በሙሉ የሚዞር ጥቁሮችን የሚያስተባብር አፍሪካ እንዴት ከዛ ቅኝ ግዛት ነፃ እንደወጣች አድዋን መሰረት አድርጎ በአንድ የታሪክ ሰንሰለት የተያያዘ ሙዚቃዊ ድራማ እያዘጋጀን ነው። ተመልካቾቻችን ከጋሽ አያልነህ ሙላቱ ጋር በተለይ ደግሞ አፍሪካዊነትንና የኢትዮጵያን ኪነ ጥበብ አያይዘን የነበረን ቆይታ ይህንን ይመስል ነበር። በማንም ሰው እጅ አትያጂ፣ ማንም በአንቺ ላይ አይፍጂ እና አፍሪካ በእድገት ጎዳና
ተራመጂ ይላል። አዲስ አበባ የአፍሪካ የዲፕሎማሲ ማዕከል፣ የጥቁር ሕዝቦች የነጻነት ተምሳሌት። ዛሬ ደግሞ በታደሰ ውበትና በላቀ እድገት ዳግም ፈክታለች። የአባቶቻችንን ድል በክብር የዘከረችው መዲናችን በኮሪደር ልማት ዘመናዊ ገጽታን ተላብሳለች። ንጹህ አየር፣ ሰፋፊ የእግረኛ መንገዶችና ለአይን ማራኪ የሆኑ የከተማ ገጽታዎች እንግዶቿን ለመቀበል ዝግጁ ናቸው። አዲስ አበባ ከትላንት ዛሬ ደምቃለች። በውብ ፓርኮቿ ማራኪነት፣ በሰፋፊ መንገዶቿ ግርማ ሞገስና በሰማይ ጠቀስ ሕንፃዎቿ ዘመናዊነትን ተላብሳለች። የተፈጥሮ ድምፅ ከከተማው ዘመናዊነት ጋር የተዋሃደበት የወንዝ ዳርቻ ልማቶቻችን አዲስ አበባን የፓርኮችና የንጹህ አየር መፍለቂያ አድርገዋታል። ከተማዋ ለነዋሪዎቿም ሆነ ለዓለም አቀፍ እንግዶቿ የምቾት ማረፊያ ሆናለች። ከዘመናዊነቱ ባሻገር የኢትዮጵያውያን እንግዳ ተቀባይነትና ባህላዊ እሴቶች በየምሽት ቤቶቻችን ይንጸባረቃሉ። የቅምሻ የዜማና የዳንስ ጥበብ የሚወራረድባት ሕያው ከተማ፣ የአፍሪካ ሕብረት መቀመጫ የሆነችው አዲስ አበባ የህብረቱን አባል ሀገራት ለመቀበል ሙሉ ዝግጅቷን አጠናቃለች። በደህንነት በሆቴሎች አገልግሎትና ሞቅ ያለ እንግዳ ተቀባይነት ባህሏ ደጆቿን ወለል አድርጋ እየጠበቀቻችሁ ነው። ኑ ወደ አፍሪካ መዲና፣ ወደ አዲሷ አበባ። አዲስ አበባ ሁሌም ዝግጁ ናት። አዲስ አበባ የታደሰችው እንቁ የአፍሪካ መዲና። እንቀጥላለን። 11 የመሬት ልማትና አስተዳደር ቢሮ ኃላፊና ሰራተኞች በሙስና ተጠርጥረው ፍርድ ቤት ቀረቡ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራሮችና ሰራተኞች በፖሊስ ተይዘው ፍርድ ቤት ቀርበዋል። በፖሊስ ተይዘው ፍርድ ቤት የቀረቡ ተጠርጣሪዎች አቶ ሙሊቶ አባይነህ ኤርቃሎ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ፣ ኢንጂነር ቸርነት አበበ የአዳ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽሕፈት ቤት የቀድሞ ኃላፊ፣ ሰለሞን በላይነህ መኮንን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አድማሱ አዳነ ወንድሙ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ቅሬታና አቤቱታ ባለሙያ፣ ግዛቸው ሙልጌታ ደሴ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ደረጀ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ አለም ፀሐይ ለማ ኪዳነ ማርያም የቦሌ ክፍለ ከተማ ወረዳ 13 መሬት ልማትና አስተዳደር የሰነድ አጣሪ ባለሙያ፣ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ሕግ ቴክኒክ ጉዳይ ክትትል ዳይሬክተር፣ አማኑኤል አለማየሁ ማሞ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ ቢኒያም ኃይሉ ገብሬ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አብዮት ጁፋሬ ባይሳ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩ በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቆ ምርመራው ቀጥሏል። የአዲስ አበባ ፖሊስ እንደገለጸው ግለሰቦቹ ከግብረ አበሮቻቸው ጋር በጥቅም ተሰማጥረው በሕዝብና በመንግስት የተሰጣቸውን ኃላፊነት ያላግባብ በመጠቀም ተጠርጥረዋል። ክስ የተመሰረተባቸው በዋነኝነት በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የሕዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውን እና
በ9ኛው መዋቅራዊ ፕላን በዊንዶ ኦፍ አፍሪካ ልዩ ልዩ የከተማዋ መተንፈሻ አረንጓዴ ስፍራ ፕሮጀክት ሆኖ በከተማ ደረጃ በመናፈሻነት ለሕዝብ አገልግሎት የተያዘና በመሬት ባንክ ውስጥ ያለን ይዞታ ሰነድ አልባ ይዞታ ነው በማለት ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረትና ሽርክና ማህበር እንዲተላለፍ አድርጓል ተብለው ነው የተከሰሱት። የቦታው የሊዝ ዋጋ 168 ሚሊዮን 724405 ብር የሚገመትን 2905 ካሬ ሜትር ስፋት ያለውን መሬት ላይ ጉዳት በማድረስ ከወረዳ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ፈጽመዋል ተብለው የተጠረጠሩ ግለሰቦች ናቸው በቁጥጥር ስር የዋሉት። ግለሰቦቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆባቸው ምርመራው መቀጠሉን የአዲስ አበባ ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ገልጿል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁ እናመሰግናለን። የትምህርት ቤቶችን ደረጃ ለማሻሻል በትምህርት ለትውልድ ንቅናቄና በህብረተሰብ ተሳትፎ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ተናገሩ። የሜይዴይ አንደኛ ደረጃ ትምህርት ቤት 50ኛ ዓመቱን አክብሯል። ተመስገን ይመር እንዲህ ተከታትሎታል። ከተመሰረተ 50ኛ ዓመቱን የደፈነው የሜይዴይ ትምህርት ቤት በ50 ዓመታት ጉዞ በርካታ ምሁራንን አፍርቷል። ትምህርት ቤቱ 50ኛ የምስረታ ዓመቱን የትምህርት ቤቱ የቀድሞ ተማሪዎችና ነባር መምህራን እንደዚሁም ሌሎች ጥሪ የተደረገላቸው እንግዶች በተገኙበት አክብረዋል። መንግስት የትምህርት ቤቶችን ደረጃ ለማሻሻል በሚሰራው ስራ ውስጥ የህብረተሰብ ተሳትፎ የጎላ ሚናን ይወጣል ያሉት የሜይዴይ ትምህርት ቤት የቀድሞ ተማሪዎች ለአሁኑ መሰባሰብም ትምህርት ቤቱን በሁለንተናዊ መልኩ ደረጃውን ለማሻሻል ጥረት እንድናደርግ እድል የፈጠረ ነው ብለዋል። ትውልድ ማስቀጠል ስለሆነ እኛም በህይወት እስካለን ድረስ ትዝታን መፍጠር እስከሆነ ድረስ አስተዋጽኦ ማድረግ አለብን። በሌላ መንገድ ትምህርት ቤቶች በመንግስት በጀት ብቻ የሚፈለገውን ውጤት ሊያመጡ ስለማይችሉ ልክ እንደኛ ሌሎችም አስተዋጽኦ ማድረግ አለባቸው። መንግስት ብቻ መስራት የለበትም። ህብረተሰቡ በተለያየ አደረጃጀት ተደራጅቶ አካባቢውን ማልማት፣ ትምህርት ቤቶችን ማልማት ለቀጣይ ትውልድ መሰረት የሚጥል ተራ መስራት ስላለበት ይህንን ዛሬ ጀመርነው እንጂ ቀጣይም በተሻለ በላቀ ስራ እንደምንመለስ ተስፋ አድርጋለሁ። የሜይዴይ አንደኛ ደረጃና መካከለኛ ትምህርት ቤት ርዕሰ መምህር አብርሃም ጥላሁን በበኩላቸው ትምህርት ቤቱ እድሜ ጠገብ ስለመሆኑ አንስተው በእድሜው ልክ ለማዘመን በትብብር ይሰራል ብለዋል። ትምህርት ቤቱ ካለው የተማሪ ቁጥር አንጻርና ከሚጠበቀው ስፋት አንጻር በቂ አይደለም። ስታንዳርዱን የጠበቀ ስላልሆነ ማስፋፊያ ያስፈልገዋል። ይህንም መንግስት ወስዶ የሚሰራው ነው የሚሆነው። ወደፊት ጥያቄ እያቀረብን ነው። መስፋፋት አለበት ማለት ነው። ሌላ የትምህርት ቤቱ የመማሪያ ክፍሎች በጣም ደረጃቸውን ያልጠበቁ ናቸው፣ የቆዩ ናቸው እና ያ ደረጃውን የጠበቀ ክፍል ሊሰራለት ይገባል ማለት ነው። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ሜይዴይ ትምህርት ቤት በርካታ ዜጎችን ያነጸ ስለመሆኑ አንስተዋል። የትምህርት ቤቶችን ደረጃ ለማሻሻል በትምህርት ለትውልድ ንቅናቄና መሰል ንቅናቄ ስራዎች በተጨማሪ በህብረተሰብ ተሳትፎም ብዙ ስራዎች ይሰራሉ ያሉም ሲሆን የሜይዴይ ትምህርት ቤት ደረጃን ለማሻሻልም ስራዎች ይሰራሉ ብለዋል። ነዋሪው በአካባቢ ልማት ላይ በበጎ ፍቃድ ስራ ላይ እያደረገ ያለውን መልካም አስተዋጽኦ በዚህም በትምህርት ቤት ላይ በወላጆች፣ በመምህራን፣ በአካባቢው ማህበረሰብ ትብብር ቢሰራ እንደ ከተማ እንደ ክፍለ ከተማ ወደ ሁሉም ቦታ ላይ ሰፍቶ ሁሉም ያለውን አቅም ከተጠቀመ አሁን ከዚህ ያየነውን የበለጠ ስራ ሁሉ መስራት እንደሚቻል ማሳያ ነው የሚል እምነት ነው ያለን። እኛም ይህንን በቅርብ እንከታተላለን። በትምህርት ቤቱ 50ኛ ዓመት ክብረ በዓል ላይ ለትምህርት ቤቱ ጉልህ አበርክቶ ለተወጡ አካላት እውቅና ተሰጥቷል። በቀቤና ልዩ ወረዳ የልማት ገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ከተማ እየተካሄደ ይገኛል። የልዩ ወረዳዋንና አካባቢዋን የጤናና የትምህርት መስኮችን ማዘመን የመርሃ ግብሩ ዓላማ እንደሆነም ተመላክቷል። መቅደስ ደምስ
በማዕከላዊ ኢትዮጵያ ክልል መገኛዋን ያደረገችው የቀቤና ልዩ ወረዳ ከመዲናዋ አዲስ አበባ የ150 ኪሎ ሜትር ርቀት ብቻ ቢኖራትም በተለያዩ የአገልግሎት መስኮች ሰፊ ችግር እንዳለባት ይናገራል። ትምህርትና ጤና ደግሞ ከእነኚህ መካከል ይጠቀሳሉ። ምንም አይነት ሆስፒታል የሌላት ወረዳዋ የጤና ጣቢያዎቿ የቁሳቁስ እጥረትና የአገልግሎት ጥራት ጉድለት ወላድ እናቶችን ለህልፈተ ህይወት፣ የትምህርት ማዕከላቶቿ ክፍተት ወጣቶችን ለስደት እየዳረጉ ይገኛል ይላል የአስተዳዳሪዋ መረጃ። ለተሻለ ሕክምና ፍለጋ ወደ ሌላ አካባቢ ሲንቀሳቀሱ በርካታ እናቶች በሞት አጥተናቸዋል። በድንገተኛ ሕክምና የተሻለ ሕክምና ሲፈልጉ መዳን በሚቻል በሽታ አሁን በተለያየ ችግር ውስጥ ያሉ ወገኖቻችን በርካታ ናቸው። አብዛኛው ተማሪ አገር አቀፍና ክልላዊ ፈተናዎችን ከማለፍ ጋር ተያይዞ በከፍተኛ ሁኔታ እየተቸገረ ይገኛል። ከዚህ ባለፈ ተስፋ በመቁረጥ ከትምህርት ገበታ የሚያቋርጡ ተማሪዎች በጣም በርካታ ናቸው። በዚሁም ተሰደው ወደ ሌሎች አካባቢዎች ላይ የሚሄዱ ተማሪዎች እጅጉን በርካታ ናቸው። የቀቤና ልማት ማህበር ጤናና ትምህርትን ጨምሮ በግብርና ወጣቶችና ሴቶች የስራ እድል ፈጠራ፣ የንጹህ መጠጥ ውሃ አቅርቦትን በመሳሰሉ ለቀቤና ልዩ ወረዳና ነዋሪዎቿ አለፍ ሲልም በዙሪያዋ ለሚገኙት የሚተርፍ የልማት ስራን ዓላማ አድርጎ እየተንቀሳቀሰ ይገኛል። ለዚህም የ5 ዓመታት ስትራቴጂክ እቅድ የነደፈ ሲሆን በትምህርትና ጤና መስክ ላሉት ችግሮች እልባት መስጠት ቀዳሚው ውጥኑ ነው። መንግስት ብቻውን የሚያደርገው ነገር የለም የሚለው ማህበሩ ከወረዳዋ አስተዳዳሪ ጋር በጋራ በመሆን ከአዲስ አበባ ከተማ አባላትና ደጋፊዎች የገቢ ማሰባሰቢያ መርሃ ግብር አካሂዷል። 150 ሚሊዮን ብር ደግሞ ለመሰብሰብ የያዘው ውጥን ነው። ዛሬ የምንወረውረው ጠጠር ነገ ልጆቻችን የመማሪያ ክፍል ይሆናል። ዛሬ የምንሰጠው ድጋፍ የእናቶችን ህይወት ያድናል። በተደጋጋሚ እንደምንለው መንግስት ወይ አንድ ተቋም ይህን ግዙፍ ስራ ብቻውን ሊከውን አይችልም። በህዝብ ድጋፍ፣ በማህበረሰብ ተሳትፎ ቢሆን እንጂ። የተሰበሰበው ገቢ ለኢማም ሐሰን ኡንጀሞ ሆስፒታልና ፈትሁዲን ልዩ አዳሪ የሁለተኛና መሰናዶ ትምህርት ቤት ግንባታ የሚውል ይሆናል። የተቋማቱን ግንባታ እስከ 3 ዓመት የማጠናቀቅ እቅድ ተይዟል። ለዚህም የማህበሩ አባላትና ደጋፊዎች እንዲሁም ከልማት ጎን የቆሙ ሁሉ እንዲረባረቡ ተጠይቋል። ትምህርት ስርዓታችን ላይ የምንሰራ ስራ እድገት ላይ፣ ብልጽግና ላይ፣ የህዝቦችን ችግር መቅረፍ ላይ የምንሰራ ስራ ነው። በተመሳሳይ መልኩ ጤና ላይ የምንሰራው ስራ ጤናማ ትውልድ፣ አምራች ትውልድ፣ ፈጠራ ያካከለበትን ትውልድ ለመፍጠር ነው። ሁለቱ መሰረተ ልማቶች ለአንድ አካባቢ ማህበረሰብ እጅግ በጣም ወሳኝ ናቸው። ኢንቨስት እያደረግን ያለነው በእናት ህይወት ላይ ነው። ኢንቨስት እያደረግን ያለነው በልጆቻችን የወደፊት ፈንታ ነው። ኢንቨስት እያደረግን ያለነው በራሳችን ላይ ነው። ስለዚህ ይህ ልዩ ኢንቨስትመንት ሁሉም በአቅሙ እንዲሳተፍ የቀቤና ልማት ማህበር የአሰራር ስርዓት ዘርግቷል። ኢንቨስትመንቱን በጋራ ከኛ ጋር ሆናችሁ ኢንቨስት እንድታደርጉ ጥሪያችን እናስተላልፋለን። የቀቤና ልማት ማህበር 150 ሺህ አባላትን ያቀፈ ሲሆን በአዲስ አበባ ያሉት አባላት 50 ሺህ ናቸው። ወደ ጤና መረጃችን አለፍን። የዛሬው የጤና መረጃችን የእናቶችና የጨቅላ ህጻናትን ሞት መቀነስ የተመለከተ ይሆናል። ኢትዮጵያ የእናቶችና የጨቅላ ህጻናትን ሞት ለመቀነስ ትኩረት በመስጠት እየሰራች እንደምትገኝና አመርቂ ውጤት እያስመዘገበች ስለመሆኑም ጥናቶች ያመለክታሉ። ሆኖም ግን እንደ አውሮፓውያን አቆጣጠር በ2030 ለመድረስ የታሰበውን የእናቶችና የጨቅላ ህጻናትን ሞት መቀነስ ሁሉም ባለድርሻ አካላት በጋራ መስራት እንደሚገባቸው ባለሙያዎች ይመክራሉ። ሪፖርተራችን አልማዝ ሙሉጌታ በጤና ሚኒስቴር ብሔራዊ የእናቶችና ጤና ፕሮግራም አስተባባሪ ከሆኑት ሲስተር ዘምዘም መሐመድ ጋር ቆይታ አድርጋለች። ስሜ ሲስተር ዘምዘም መሐመድ ይባላል። በጤና ሚኒስቴር ብሔራዊ የእናቶች ጤና ፕሮግራም አስተባባሪ ነኝ። ኢትዮጵያ በጣም በርካታ ኢንቨስትመንት አድርጋለች፣ እያደረገችም ነው። ይህም በመሆኑ ደግሞ በ2000 እንደ ፈረንጆች አቆጣጠር ከነበረው 871 በመቶ ሺህ በህይወት ከሚወለዱ ጨቅላ ህጻናት ሲሞቱ የነበሩት እናቶች አሁን ላይ ቅርብ ጊዜ የኢትዮጵያ የጤናና ስነ ህዝብ ዳሰሳ ሪፖርት ወጥተዋል። እዛ ሪፖርት ላይ የሚያሳየን 141
በ100,000 ነው። ያ ማለት በሚገርም ሁኔታ ተስፋ አላቸው ወደፊት በጣም እየተራመዱ ካሉት ሀገራት ኢትዮጵያ አንዷ ናት። ይሄ መረጃው እንዲህ ሆነ ስንል ጥሩ ነገሮች አሉ፣ ግን በ2030 የሚጠበቅብን የእናቶች ሞት ቅነሳ አለ። እሱ 70%። አሁን እንግዲህ አጋማሹ ላይ ደርሰናል። 50% አካባቢ 70 ላይ ለመድረስ በዛ ልክ ታጥቀን መነሳት አለብን እንደ ሀገር። በጣም የቀረን 4 ዓመት ከምናምን ነው 2030 ላይ በፈረንጆች አቆጣጠር ማለት ነው። በተለይ የዘንድሮ መሪ ቃሉ የሚነግረን ፈጠራና ዘላቂ ፋይናንስ ነው የሚለውና ፈጠራና ዘላቂ ፋይናንስ ከዚህ በፊት በጣም በርካታ ስራዎች ተሰርተዋል፣ ውጤትም አምጥተናል። ካሁን በኋላ ግን የጤና ጥራት ላይ ትኩረት ማድረግ አለብን። ከዛ በዘለለ ሀገር በቀል የሆነ ዘላቂ ፋይናንስ ያስፈልጋል። እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር ስናስብ የእናቶች ጤናን ወደ ተሻለ ደረጃ ለማምጣት የመጀመሪያው ስራ መሰራት ያለበት በግለሰብ ደረጃ ማቀድ መቻል አለባቸው። ማቀድ ብለን ስንል ከ3 ወር በፊት እርግዝናን የሚያስቡ ከሆነ ወደ ጤና ተቋም ሄደው ጤንነታቸውን አውቀው የሚመጡትን ለ3 ወራት በተቻለ መጠን ተጨማሪ የሚያስፈልጋቸው ምግብም የጤና እክልም ካለባቸው ታክመው ጤነኛ መሆን ሲችሉ ነው ወደ እርግዝና መገባት ያለበት ማለት ነው። ያ ነው እንግዲህ እንደ ቤተሰብ የምንጠብቀው። ከዛ ከፍ ሲል ደግሞ ማህበረሰቡ ያላረገዙ ጥንዶች ካሉ ያው ይሄንን የቅድመ እርግዝና ጤና እንዲያገኙ እንትን መደረግ አለ፣ መጠናከር፣ ወደ ጤና ተቋም እንዲሄዱ ማድረግ። ይሄን ስናስብ በማህበረሰብ ደረጃ ትልቁ የጤና ኤክስቴንሽን ፕሮግራም የማወራና አባወራ በተለይ የማህበረሰቡን ጤና ትልቁ እንትን ያለው ስራ ያለው ማህበረሰብ አካባቢ ነው። ስለዚህ የጤና ኤክስቴንሽን ፕሮግራም መጠናከር መቻል አለበት። ያ ማለት በጎጣቸው በቀጠናቸው ያሉት ያላረገዙትን መለየት እና ጤናቸውን አውቀው የቅድመ እርግዝና ጤናቸው ተጠናክረው እንዲያረግዙ ማድረግ፣ ካረገዙ በኋላ ደግሞ በጸነሱ በ12 ሳምንት ወይም 3 ወር በምንለው ጊዜ ወደ ጤና ተቋም መጥተው ቢያንስ 8 መታየት አለባቸው። እክል ካለ ከ8 ጊዜ በላይም ጤና ተቋም ሊመላለሱ ይችላሉ። ያን ደግሞ መጨረሻ ላይ በሰለጠነ ባለሙያ በጤና ተቋም እንዲወልዱ 24 ሰዓት በጤና ተቋም እንዲቆዩ ክትትል ማድረግ ያስፈልጋል። እንግዲህ እንደ ጤና ተቋምም የጤና ተቋም ዝግጅት ያስፈልጋል። ለአንድ ነፍሰ ጡር እናት ስትመጣ ለነፍሰ ጡር ክትትል ምን ያስፈልጋል ብሎ ራሱን ጤና ባለሙያውን ግብአቱን፣ ተደራሽነቱን፣ መረጃ መስጠቱን የመሳሰሉ ስርዓት ላይ ዝግጁ ሆኖ መጠበቅ አለባቸው። በሀገር አቀፍ ደረጃ ላይ አዳዲስ ኢኖቬቲቭ የሆኑ ነገሮች ዲጂታል ሪሌትድ ሀብት ማሰባሰብ ጤና ተቋማት ዝግጁ እንዲሆኑ በሰው ኃይልም በግብአትም የተለያዩ ነገሮችን ሬዲ እንዲሆኑ ማድረግ ያስፈልጋል። ትልቁ የእናቶች ሞት ምክንያት ደም መፍሰስ ነው። ስለዚህ ከመከሰቱ በፊት አንደኛ እርግዝና ክትትል ላይ ያሉትን ስራዎች ማጠናከር ያስፈልጋል። ተገቢውን ግብአት የምክር አገልግሎት ለእናቶቹ መስጠት ያስፈልጋል ማለት ነው። ከዛ በመቀጠል እንግዲህ ትልቁ ነገር እንደ ጤና ሚኒስቴርም በጣም በርካታ ስራዎች እየተሰሩ ያሉት ነገር ምንድነው? በተለይ ከሕክምና ግብአት ጋር ተያይዞ እና እንዲሁም የሕክምና ግብአትና መሳሪያዎች ጋር ተያይዞ ከመንግስት በጣም ጥሩ ምላሾች አሉ። የአንድ ሀገር የሀብት መለኪያ የእናቶች ሞት አንዱ መለኪያው ነው። ስለዚህ አሁን የሚያሳዩን ሂደቶች፣ ለውጦች የእናቶች ሞት መቀነስ እንግዲህ የሀገሪቷንም እድገት ያመላክታሉ ማለት ነው። ሌሎቹም እንትኖች መለኪያዎች ተጨምረውበት ስለዚህ ከላይ እስከ ታች የህብረተሰቡን ግንዛቤ ማጠናከር፣ አዳዲስ ነገሮች ወደ ተግባር፣ አዳዲስ አሰራሮችን ማምጣት፣ ቴክኖሎጂ ማዳበር፣ የጤና ባለሙያውን አቅም ግንባታ ማጠናከር፣ ከማህበረሰብ ደረጃ ላይ ሊሰሩ የሚችሉ የእናቶች ማቆያ ቤትን፣ የመንገድ ተደራሽነትን፣ አምቡላንስ፣ ደም ከነዚህ ጋር የተያዙ ስራዎች በደንብ መሰራት መቻል አለባቸው። ከዛ ውጭ እንግዲህ መቼና እንዴት እርግዝና እንደሚፈጠር ከጤና ባለሙያ ተገቢውን የምክር አገልግሎት ወስደው አንደኛ የቅድመ እርግዝና ጤናን ካረገዙ በኋላ ለራሳቸው ማድረግ ያለባቸውን ስራ ላይ በደንብ ተጠናክሮ መሰራት አለበት። የአፍሪካ አንድነት ድርጅትን በመተካት እንደ አውሮፓውያኑ 2002 አዲስ አበባ ላይ መቀመጫውን አድርጎ የአፍሪካ ህብረት ምስረታ እውን ሆነ። ለህብረቱ መመስረት ሀገራችን ኢትዮጵያ ትልቅ ሚና ትጫወታለች። የአፍሪካ የመሪዎች ጉባኤ አሁን ላይ 55 አባል ሀገራትን ያቀፈና በየ2 ዓመቱ የሚካሄድ ሲሆን የተለያዩ ስኬቶችንም አስመዝግቧል። በቀድሞ የአፍሪካ አንድነት ድርጅት አማካኝነት የአፍሪካ መንግስታት ከቀኝ አገዛዝና አፓርታይድ ነፃ በማውጣት ቁልፍ ሚና ተጫውተዋል። እንዲሁም የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ማቋቋም የተለያዩ የሰላም ማስከበር ተልዕኮችንና የሰላም ስምምነቶችን በተሳካ ሁኔታ አመቻችቷል። የአፍሪካ በዓለም አቀፍ ኤጀንሲ በማሳደግና ዲሞክራሲያዊ ደንቦችን በማስፋፋት ትልቅ ስኬት አስመዝግቧል።
የአፍሪካ ህብረት በአየር ንብረት ለውጥ ምላሽ ላይም እንደ አንድ አካል በመሆን የአፍሪካ ድምፅ በዓለም አቀፍ መድረክ አጠናክሯል። የአፍሪካ የበሽታ መቆጣጠርና መከላከል ማዕከል አፍሪካን ሲዲሲ የጤና ቀውስ ምላሽ አሻሽሏል። አህጉራዊ ነጻ ንግድ ቀጠናን ማቋቋም ጨምሮ የጾታ እኩልነትን ማዕቀፎች እንዲሁም በርካታ ስኬታማ ተግባራትን አሳክቷል። የአፍሪካ ህብረት ዋና መቀመጫ የሆነችው አዲስ አበባም 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲሁም ሁለተኛውን ኢጣሊያ አፍሪካ የመሪዎች ጉባኤን ጨምሮ ሌሎች ሁነቶችን ለማስተናገድ ዝግጅቷን አጠናቃ እንግዶቿን እየጠበቀች ነው። የዘንድሮ ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት ማረጋገጥ ለአጀንዳ 2060 ግቦች ስኬታማነት በሚል መሪ ቃል የሚካሄድ ሲሆን በአህጉሪቱ ስትራቴጂካዊ ጉዳዮች ላይ ሰፊ ውይይት ይደረጋል ተብሎ ይጠበቃል።